ዛሬ እኮ እንዲህ ናቸው መሪዎች። እነሱ ከፍ ብሎ ተቀምጠው ፓትርያርኩን ታች፣ ሊቀ ጳጳሱን ታች፣ ካህኑን ታች፣ እርሱ ከላይ ሆኖ ከመንግስት ስልጣን ከንጉሥ ስልጣን የማን ስልጣን ይበልጣል? የካህን ስልጣን። ስልጣኑን የጨበጥነው እኛ ካህናትን ብናውቀው እንደማናውቅ ሆነናል። አሁን እኮ የዓለም መሪዎች ቤተ ክህነት ውስጥ እየገቡ እየፈተፈቱ ነው። ይችላል? አይችሉም። ዛሬ እኮ ቤተ ክርስቲያን እንዲህ እየሆነች ምን አቅም አለ? ምን እናደርጋለን? ጊዜው ነው እያለ ማለት ነው። ዓለም እንዲህ ናት። ባሪያ ላድርጋችሁ ትላለች። አመፀኞች ባሪያ አድርገን እንግዛችሁ ነው የሚሉት። ዛሬም በዓለም ላይ ብዙ ፈርዖኖች አሉ። በቃ ከፍ ከፍ እንዳለን እንደነገስን እንኖራለን ብለው ታላላቅ ቤተ መንግስት የሚያሰሩ ነገር ግን አይኖሩበትም። ዛሬ ከፍ ከፍ ብለው የሚታበዩ ካሉ አደራችሁ ተስፋ እንዳትቆርጡ። እነርሱ ይወድቃሉ፣ እናንተ ትነሳላችሁ። ዮዲት ጉዲት አንድ ሰሞን ከፍ ከፍ ብላ ነበር። ዮዲት አለች አሁን። ግራኝ መሐመድ አለ አሁን። ቤተ ክርስቲያንስ፣ ካህናትስ፣ ምዕመናንስ እንዲህ ነው። እውነቱን እውነት ሐሰቱን ሐሰት ማለት ያስፈልጋል። ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ ብሎ የተናገረው ቅዱስ ዳዊት ነው። በመዝሙር 36 ቁጥር 35 ላይ ኃጢአተኛን፣ በደለኛን፣ አመፀኛን እንደ ሊባኖስ ዝግባ እንደ ሊባኖስ ዛፍ ከፍ ከፍ ብሎ ለምልሞ አየሁት ይላል። በዚህ ዓለም ለኃጢአተኛ ሲሳካለት፣ ለበደለኛ ሲቃናለት እንደ ሰው ተስፋ ያስቆርጣል፣ ያሰናክላል። ጻድቁ ሰው ወድቆ ኃጢአተኛው ሲቆም፣ ክፉ ሰው ቆሞ ደግ ሰው ሲወድቅ ሲንገላታ እንደ ሰው ተስፋ ያስቆርጣል። መናፍቃን ከፍ ከፍ ብለው፣ አሕዛብ ከፍ ከፍ ብለው፣ ኦርቶዶክሳውያን ሲረገጡ፣ ኦርቶዶክሳውያን ሲያንሱ ተስፋ ያስቆርጣል። እንደ ሰው እውነትን ይዘን ለምን በጎች ሆነን ለምን እንል ይሆናል። እንኳን እኛ ቅዱስ ዳዊት በመዝሙር 72 ላይ የኃጢአተኞችን ሰላም አይቼ እግሮቼ ካረማመዴ ሊሰናከሉ ነበር ብሎ ይናገራል። ሁሉ ነገር ይሳካላቸዋል፣ ከምኞታቸው በላይ ያገኛሉ። እንኳን በሰው ላይ በእግዚአብሔር ላይ ይገዳደራሉ። እንዲህም ሆኖ ይሳካላቸዋል። ይህንን አይቼ እግዚአብሔር የእነርሱን ወዶ ይህኔን ጠልቶት ይሆን እስከ ማለት ደረስኩ ይላል። እንዲህ አይነት መንፈስ ስጋ ለባሾች ነንና አንዳንዴ ሊጎበኘን ይችላል፣ ሽው ሊልብን ይችላል። እኔ ሃይማኖት መያዜ፣ በጎ ምግባር መስራቴ፣ ጠዋት ማታ ቤተ ክርስቲያን
ማለቴ፣ መጾሜ፣ መጸለዬ፣ ንስሐ መግባቴ፣ መቁረቤ ምን ጠቀመኝ የሚያሰኝ መከራ፣ ፈተና ይመጣል። ለምን? ራሳችንን ከኃጢአተኞች ጋር እያወዳደርን፣ ከበደለኞች ጋር እያወዳደርን፣ ከመናፍቃን ጋር እያወዳደርን፣ ከአሕዛብ ጋር እያወዳደርን። እንግዲህ ቅዱስ ዳዊት ርኢክዎ ለኃጥእ አብየ ወተለዓለ ከማርዘ ሊባኖስ፣ ኃጢአተኛውን፣ በደለኛውን፣ አመፀኛውን፣ ነፍሰ ገዳዩን ሰው እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት ካለ በኋላ ወሶበ እገብ ኃጣይክዎ፣ መለስ ስል አጣሁት፣ መለስ ስል አጣሁት። ሐሰስኩ ወይረከብኩ መካኖ፣ ፈለግኩት ቦታውንም አላገኘሁትም ይላል። የኃጢአተኞች፣ የበደለኞች፣ የአመፀኞች፣ የመናፍቃን፣ የአሕዛብ ከፍ ከፍ ማለት እስከዚህ ድረስ ነው። ለቅጽበት ነው፣ ለቅጽበት ነው። እግዚአብሔር ሲመታቸው ስርና ቅርንጫፍ እንኳን አይተውላቸው። ሊባኖስ ከገሊላ በስተ ሰሜን፣ ከፊንቄ በስተ ምስራቅ ያለ ተራራማ ሀገር ነው። ኢየሩሳሌም የሄዳችሁ ታውቁታላችሁ። ዋናው የሊባኖስ ተራራ አርሞኒኤም ይባላል። ሊባኖስ በዝግባ ዛፍ የታወቀ ስለነበረ ሰሎሞን የእግዚአብሔርን ቤተ መቅደስ ሲያሰራ እንጨቱን ያስመጣው ከዚያ ነው። እንግዲህ የዝግባ እድገት፣ የዝግባ ከፍ ከፍ ማለት፣ የዝግባ ቅርንጫፍ መብዛት ለመንፈሳዊ እድገት፣ ለመንፈሳዊ ልዕልና ምሳሌ ነው። ለዚህ ነው ቅዱስ ዳዊት በመዝሙር 91 ቁጥር 12 ላይ ጻድቅ እሰ ከመበቀልት ይፈሪ፣ ጻድቅ ግን እንደ ዘንባባ ከፍ ከፍ ይላል ያፈራል፣ ወይበዝህ ከመዘግባ ዘሊባኖስ፣ እንደ ሊባኖስም ዝግባ ቅርንጫፉ ይበዛል። ትኩላን እሙንቱ ውስተ ቤተ እግዚአብሔር፣ በእግዚአብሔር ቤት የተተከሉ ናቸው ይላል። እንግዲህ የሊባኖስ ዝግባ ይሄ ትርጉም ነው ያለው፣ ይሄ ምስጢር ነው ያለው። እመቤታችን ቅድስት ድንግል ማርያም የተወለደችው በሊባኖስ ተራራ ነው። በሊባኖስ ተራራ የበቀለ ዝግባ ለቤተ መቅደስ እንደሆነ በሊባኖስ የተወለደች እመቤት ቅድስት ድንግል ማርያም ለእግዚአብሔር ቤተ መቅደስ ሆና ለመገኘቷ ትልቅ ምሳሌ ነው። ይሁን እንጂ ቅዱስ ዳዊት በዚህ ዓለም ስላሉ ክፉዎች፣ ነፍሰ ገዳዮች አይቶ ተመልክቶ ኃጢአተኛን እንደ ሊባኖስ ዝግባ ንገሩኝ ለምልሞ ከፍ ከፍ ብሎ አምሮበት አየሁ፣ ስመለስ ግን አጣሁት።
ፈለግኩት የእግሩንም ዱካ ላገኝ አልቻልኩም፣ ቦታውን አጣሁት ብሎ ነው የተናገረው። እውነት ነው። እስቲ እንመልከት። ይህን ዓለም እያየን ቅድም እንዳልኳችሁ ከሌሎች ጋር ራሳችንን እያወዳደርን ፈጽመን ተስፋ ወደ መቁረጥ እንዳንሄድ አንዳንድ ታሪኮችን እንመልከት። ጊዜያችን ዘመናችን ክፉ ነውና። አንደኛ ሳጥናኤልን ተመልከቱ። የመላእክት አለቃ ነበረ። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ራጉኤል ከእርሱ በታች ነበሩ። እርሱ ግን እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበር። ነገር ግን በትዕቢት ተያዘ። ዝርዝር ውስጥ አልገባም። ቅዱሳን መላእክትን አነ ፈጠርኩክሙ እኔ ፈጠርኳችሁ እስከ ማለት ድረስ ደረሰ። ኋላስ ምን ሆነ? ከማዕረጉ ተዋረደ፣ ከስልጣኑ ተሻረ፣ ወደ እመቃት ወደ እንጦሮጦስ ምን ሆነ? ወረደ። ትንሣኤ የሌለው ውድቀት፣ ንስሐ የሌለው ጥፋት። ዲያብሎስ ሰይጣን በዚህ ጊዜ ከወደቀበት ይነሳል አይባልም። በዚህን ጊዜ ንስሐ ገብቶ ይመለሳል አይባልም። አሁን በዛ ማዕረጉ ብትፈልጉት ታገኙታላችሁ? አታገኙት። በቃ የመናፍቃንም እድል ፈንታቸው ጽዋ ተርታቸው እንዲህ ነው። የአሕዛብም እድል ፈንታቸው ጽዋ ተርታቸው እንዲህ ነው። ነቢዩ ኢሳይያስ ምን አለ? በምዕራፍ 14 ቁጥር 12 ላይ አንተ በንጋት የሚወጣ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደክ ይላል። እንዴት ከሰማይ ወደክ፣ ወደ አሕዛብም መልእክትን ያላክ አንተ ሆይ እንዴት እስከ ምድር ድረስ ተቀጠቀጥክ። አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከሰማይ ከዋክብት በላይ ከፍ ከፍ አድርጋለሁ። በሰሜንም ዳርቻ በረጃጅም ተራሮች ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለህ፣ ወደ ምድር ጥልቅም ትወርዳለህ ብሎ የተናገረው ስለ እርሱ ነው። ሁለተኛ አባታችን አዳም እንደምታውቁት በእግዚአብሔር መልክ በእግዚአብሔር አርአያ ነው የተፈጠረው። እግዚአብሔር ቅዱሳን መላእክትን ሲፈጥራቸው በነገድ 100 አድርጎ ፈጥሯቸዋል። ሳጥናኤል ሲጎድል ስንት ቀሩ? 99 ቀሩ። እግዚአብሔር እንደ ጎደለ ይቅር አላለም። በጎደለበት ቦታ እንደ 100ኛ አድርጎ ማንን ሞላ? ማንን ተካ? አዳምን ተካ። አዳም እንግዲህ ልክ እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበር። ነገር ግን ሰይጣን ፈተነው፣ ፈተና ወደቀ። ሰይጣን ለምን ፈተነው? ተመቅኝቶት። ለምን ተመቀኘው? በእኔ ቦታ ገባ ብሎ።
በእኔ ቦታ ገባ ብሎ ተመቅኝቶ እኔ እንደወደቅኩ እርሱም ይውደቅ ብሎ ማለት ነው። ከማይረጉ ተዋረደ፣ ከስልጣኑ ተሻረ፣ ከገነቱ ተባረረ። አሁን አዳምን በዚያ ቦታ ብንፈልገው በወቅቱ እናገኘዋለን? አናገኘውም። ነገር ግን እንደ ጠፋ አልቀረም፣ እንደ ወደቀ አልቀረም፣ እንደ ተሰበረ አልቀረም። በመቅድመ ወንጌል ላይ ምን ይላል? አልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ ይላል። አዳም በኃጢአቱ ምክንያት በተፈረደበት ፍርድ ከማልቀስ በስተቀር ሌላ ህሊና አልነበረውም ይላል። ያ የንስሐ እንባ ከወደቀበት እንዲነሳ አድርጎታል። ከልጅ ልጅ ተወልጄ አድንሃለሁ የሚለውን ዜና አሰምቶታል። 99ኙን ነገደ መላእክት 99ኙን በጎች ትቶ አንዱን በግ አዳምን ፍለጋ መድኃኔ ዓለም መጣ። ስጋውን ቆረሰለት፣ ደሙን አፈሰሰለት፣ ነፍሱን አሳልፎ ሰጠለት። ከግራ ቁመት ወደ ቀኝ ቁመት መለሰው። ከሲኦል አውጥቶ ወደ ገነት አገባው። እንግዲህ አዳም እንደወደቀ እኛም በተለያየ ነገር ወድቀናል። በምንድን ነው የወደቅነው ብለን ራሳችንን እንጠይቅ። ከኛ ጀምሮ የተሰናከልንበት የወደቅንበት ብዙ ነገር ስላለ የንስሐ እንባ የምናነባበት ዘመን ነው። አሕዛብ እንዲህ አደረጉን፣ መናፍቃን እንዲህ አደረጉን ብለን እነሱን ማማረር እነሱን መክሰስ ብቻ ሳይሆን ከሁሉ አስቀድመን በራሳችን እናማር፣ ራሳችንን እንክሰስ። ለምን ንጹሐን አይደለንም? ለምን ቅዱሳን አይደለንም? የተጠራ ነው በንጽህና በቅድስና እንድንኖር ነው። እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ተብለናልና ነው። ሶስተኛ ፈርዖን በኦሪት ዘጸአት ምዕራፍ 1ን ምዕራፍ 2ን እንመልከት። በግብፅ ገናና ንጉሥ ነበር። ገናና ንጉሥ ነበር። እንደ ሊባኖስ ዝግባ ከፍ ከፍ ያለ ነበረ። ሁሉን እንደ ገል ቀጥቅጦ እንደ ሰም አቅልጦ የገዛ ነው። በስደት የነበሩ እስራኤላውያንን የረገጠ ነው። ተመልከቱ። የማይሰማ እግዚአብሔር ሕዝቤን ልቀቅ ብሏል ሲባል እንኳን እግዚአብሔር ማን ነው ያለ ሰው ነው። ገባችሁ? እግዚአብሔር ማን ነው ያለ ሰው ነው። ወሶበ እገብህ አጣይክዎ መለስ ስል አጣሁት እንደተባለ በኤርትራ ባህር ሰጥሞ እንዳልነበረ ሆኗል። አሁን ፈርዖን ለንስሐ በቅቷል ወይ? አልበቃም። ስለዚህ ዛሬ ከፍ ከፍ ብለው የሚታበዩ ካሉ አደራችሁ ተስፋ እንዳትቆርጡ። እነርሱ ይወድቃሉ፣ እናንተ ትነሳላችሁ። እነሱ ዝቅ ዝቅ ይላሉ፣ እናንተ ከፍ ከፍ ትላላችሁ። ኦርቶዶክሳውያን። አራተኛ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ቁጥር 1 ላይ ጎልያድን ታውቁታላችሁ። ጎልያድ በዙሪያው በነበሩ ነገስታት ላይ
እንደ ሊባኖስ ዝግባ ከፍ ከፍ ያለ ነበረ። በጦር ተወግቶ በሰይፍ ተመቶ በፈረስ በሰረገላ ተገፍቶ የማይወድቅ ግዙፍ ጀግና ነበር። ሁሉን ያንቀጠቀጠ፣ ሁሉን የረገጠ እስራኤልን አንድ ምርጫ አቀረበላቸው። ከመካከላችሁ አንድ ሰው ምረጡና ከኔ ጋራ ይግጠም፣ ካሸነፈኝ እኔና ተከታዮቼ ለእናንተ ባሮች እንሆናለን፣ እንገዛለን። ካሸነፍኩት ደግሞ እናንተ ለእኔ ባሮች ትሆናላችሁ አላቸው። እስራኤል ዘሥጋ ለእርሱ ባሮች መሆን ይችላሉ? አይችሉም። ለምን? እነሱ የእግዚአብሔር ባሮች ናቸው። ለአንድ ጌታ ለእግዚአብሔር ነው የሚገዙት። ዓለም እንዲህ ናት። ባሪያ ላድርጋችሁ ትላለች። አመፀኞች ባሪያ አድርገን እንግዛችሁ ነው የሚሉት። አልደረስንባቸውም፣ ደረሱበን እንጂ። አልገፋናቸውም፣ ገፉን እንጂ። አልሄድንባቸውም፣ መጡብን እንጂ። ጎልያድ ወደ እስራኤል መጥቶ ይሄንን ምርጫ እንዳቀረበላቸው የእስራኤል አርበኞች ፈሩ። እነርሱ ቢፈሩ እግዚአብሔር ሰው ያጣል? እኛ ሁላችን ብንፈራ እግዚአብሔር ሰው አያጣም። እኔም እናንተም መጽናት ቢያቅተን እግዚአብሔር አጽንቶ የሚያቆመው ሰው አያጣም። ብላቴናው ዳዊት መጣ። የመጣው ለጦርነት ብቁ ሆኖ አይደለም። ልጅ ነው ተብሎ ተንቆ የቀረ ሰው ነው በመንደር። ወንድሞቹ ናቸው ተመርጠው ወደ ጦር ሜዳ ሄዱት። እርሱ ግን ለወንድሞቹ ስንቅ ይዞ ሄደ። ያ ሁሉ ጀግና፣ ያ ሁሉ አርበኛ ፈርቶ ዝም ሲል ቅር አለው ዳዊት። ዛሬ እኮ ቤተ ክርስቲያን እንዲህ የሆነች እኔም ፈርቼ ዝም ብያለሁ፣ እናንተም ፈርታችሁ ዝም ብላችኋል። እኛም ዝም፣ እናንተም ዝም። ምን አቅም አለን? ምን እናደርጋለን? ጊዜው ነው እያለ ማለት ነው። ብላቴናው ዳዊት ዝም አላለም። በአጭር ቃል ታሪኩን ታውቃላችሁ። እኔ ገጥመዋለሁ አለ። የጦር ልብስ አለበሱት፣ የብረት ልብስ አለበሱት። ጦርነቱ በሰይፍ ስለሆነ ግን ያለብሶ መራመድ አቃተው። ልጅ ነዋ፣ ሸክም ሆነበት። ያንን አውልቆ ጣለ። ሰይፍ ቢሰጡት ክንዱ አልቻለም። ልጅ አይደለ? እሱንም ጣለ። 5 ጠጠር ለቅሞ በጎች የሚጠብቅበትን ወንጭፍ ይዞ እኔ ገጥመሃለሁ አለው። ለጊዜው ጎልያድ ስቋል። እውነትም ያስቃል፣ እውነትም ያስቃል። ያ ሁሉ ጀግና ፈርቶ አንድ ፍሬ ልጅ ያውም በወንጭፍ ያውም በጠጠር እገጥመሃለሁ ሲለው ያስቃል። በእውነት እንኳን ጎልያድን እኛንም ሊያስቀን ይችላል። ቀልዷል። ግን አንድ ትልቅ ነገር ተናግሯል ዳዊት። በእግዚአብሔር ስም እመጣብሃለሁ። በቃ በእግዚአብሔር ስም እመጣብሃለሁ። የእግዚአብሔር ስም መሳሪያችን ነው። የእግዚአብሔር ስም ድል ማድረጊያችን ነው። ቅዱስ ዳዊት እኮ አሕዛብ ከበቡኝ፣
መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው ብሏል። አሁንም ጎልያድን በእግዚአብሔር ስም እመጣብሃለሁ አለና ያችን ወንጭፍ ጠጠሯን ሲወረውር እንግዲህ እዚህ ጋር የብረት ቆብ አለ፣ የጦር ልብስ። ያን የብረት ቆብ በስቶ ገባ ጠጠሩ። የማን ኃይል ነው? የእግዚአብሔር ኃይል። ግንባሩን ብሎ ጣለው። እስራኤል አላመኑ። ምክንያቱም በጦር ተወግቶ የማይወድቅ ሰው እንዴት በጠጠር ወደቀ ይበሉ? በሰይፍ ተመቶ የማይወድቅ ሰው እንዴት ወደቀ ይበሉ? ወገኖቼ ከኛ ጋር ያለ የያዝነው ነገር ደካማ ቢመስለንም ኃያል አለው። እየሰማችሁኝ ነው? ደካማ ቢመስለንም ኃያል አለው። እስራኤል አላመኑ። እንዴት ብለው ይመኑ? ዳዊት አለማመናቸውን አይቶ ሲሄድ ካሁን አሁን ተነስቶ አነቀው ሲሉ የገዛ ሰይፉን መዞ አንገቱን ቆርጦ አሳያቸው። ጎልያድ እንደ ሊባኖስ ዝግባ ከፍ ከፍ አለ። ወሶበ እገብህ አጣይክዎ፣ መለስ ስል አጣሁት ማለት ነው። የቤተ ክርስቲያን ጠላቶች እንዲህ ናቸው። ዮዲት ጉዲት አንድ ሰሞን ከፍ ከፍ ብላ ነበር። 40 ዓመት ቤተ ክርስቲያንን አቃጥላ ነበር። ካህናትን አርዳ ነበር። ቅርሶችን አጥፍታ ነበር። ዮዲት አለች? አሁን ቤተ ክርስቲያንስ አለች? ግራኝ አህመድ 15 ዓመት አብያተ ክርስቲያናትን አቃጥሎ ነበር። ካህናትን ምዕመናንን አርዶ ነበር 15 ዓመት። እንዲያውም ሃይማኖታቸውን በዚያ ወቅት ጠብቀው የቆዩ 10% ብቻ ናቸው። 90% በግድ እንዲሰልሙ ተደርገዋል። ግራኝ መሐመድ አለ አሁን? ቤተ ክርስቲያንስ? ካህናትስ? ምዕመናንስ? እንዲህ ነው ወገኖች። እንዲህ አይነት ህሊና ነው የሚያስፈልገን። ፈጽሞ ተስፋ ልንቆርጥ አያስፈልግም። 5ኛ ናቡከደነጾር ዓለምን ቀጥቅጦ ገዝቶ ነበር። እስራኤልንም ማርኮ ነበር። ከጥጋቡ የተነሳ የራሱን መልክ የራሱን ምስል በጣዖት መልክ አቁሞ ሰው ሁሉ ይስገድልኝ አለ። ሁሉ ፈርቶ ተንቀጥቅጦ ሰገደ። ወጣቶቹ አናንያ፣ አዛሪያ፣ ሚሳኤል እነ ዳንኤል አንሰግድም አሉ። በጊዜው ጊዜ እንግዲህ እንደ ሊባኖስ ዝግባ ከፍ ከፍ ብሏል። መጨረሻውስ ምን ሆነ ወደሚለው ስንሄድ አካሉ ተለወጠ። ጠጉሩ እንደ አንበሳ፣ ጥፍሩ እንደ ንስር እስኪዘረዝም ድረስ ከሰዎች ተለይቶ ተሰደደ። በቃ ወደ እንስሳነት ወደ አውሬነት ተለወጠ። የገዛ ውሾቹ እየጮሁ ከቤተ መንግስት አባረሩት። አውሬ መጣ ብለው በረሃ ገብቶ እንደ ከብት ሳር እየነጨ 7 ዓመት ኖረ። በቃ አሁን ፈርዖን በቤተ መንግስቱ ቢፈለግ ይገኛል? ወሶበ እገብህ አጣይክዎ፣ መለስ ስል አጣሁት ነው። በቃ ዛሬም በዓለም ላይ ብዙ ፈርዖኖች አሉ። በቃ ከፍ ከፍ እንዳለን እንደነገስን እንኖራለን ብለው
ታላላቅ ቤተ መንግስት የሚያሰሩ ነገር ግን አይኖሩበትም። ለዘላለም የምትኖር የእግዚአብሔር ቤተ መንግስት ቤተ ክርስቲያን ናት። ገባችሁ? የእግዚአብሔር ቤተ መንግስት ቤተ ክርስቲያን ናት። ስንተኛ ላይ ደርሰናል? 5ኛ። 6ኛ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1ን እንመልከት። ንጉሱ ኦዚያን ከፍ ከፍ አለ፣ ከኔ የሚስተካከል የለም አለ። ሰውኛውን ትክክል ነው የሚመስለኝ የለም ማለቱ። በሃይማኖት ግን የሚበልጠው አለ። ማን አለ? እግዚአብሔር አለ፣ ፈጣሪው። እንደውም አዛሪያስ የሚባል ካህን የከበረ ልብስ ለብሶ በቀኙ ተቀመጠ፣ በንጉሱ ቀኝ። እንዴት ከኔ ከንጉሱ የበለጠ የከበረ ልብስ ትለብሳለህ አለው። እንዴት በቀኜ ትቀመጣለህ አለው። 2 ነገር። 3ኛ ደግሞ ንጉሱ ያበላሸውን ፍርድ አስተካክሎ ፈረደ። ከንጉስ በላይ ዳኛ የለም። ለምን አለው? ከኔ በላይ ለምን የከበረ ልብስ ለበስክ ለሚለው ካህናቲከ ይለብሱ ጽድቀ፣ ካህናትህ አገልጋዮቼ የከበረ ልብስ ይለብሳሉ ተብሎ ተጽፏል አለው። መልስ አሳጣው። እንዴት በቀኜ ትቀመጣለህ አለው። የት ነው የፈለገው? ከእግሩ ስር እንዲቀመጡ። ዛሬ እኮ እንዲህ ናቸው መሪዎች። እነሱ ከፍ ብሎ ተቀምጠው ፓትርያርኩን ታች፣ ሊቀ ጳጳሱን ታች፣ ካህኑን ታች፣ እርሱ ከላይ ሆኖ እንደማ እንደ ኦዚያን እንዲህ የሚያምራቸው ሰዎች አሉ። እውነቱን እውነት ሐሰቱን ሐሰት ማለት ያስፈልጋል። ሊቀ ካህናቱ አዛሪያስ አልፈራም። እውነትህን ነው ንጉሥ ወይ ካንተ እኩል መቀመጥ አልነበረብኝም፣ እታች ከእግር ስር ነው መቀመጥ ያለብኝ የሚል አድርባይ ካህን አልሆነም። ከኔ ጋር ናቸው? አድርባይ ካህን አልሆነም። ምን አለው? ካህን ይነብር በየማነ ንጉሥ፣ ካህን በንጉሥ ቀኝ ይቀመጣል። በቃ እዚህም በንጉሥ ቀኝ ነው፣ እላይ ሲወጣስ በንጉሱ በእግዚአብሔር ቀኝ ነው የሚቀመጠው ካህን አለው። እንዴት የኔን ከንጉሥ በላይ ይግባኝ የለም፣ እኔን የፈረድኩትን ፍርድ ገሰ እንዴት አንተ ትፈርዳለህ አለው ካህኑን። ንጉሱ ምን አለው? እምነ መንግስት የአቢ ክህነት። ከመንግስት ስልጣን ከንጉሥ ስልጣን የማን ስልጣን ይበልጣል? የካህን ስልጣን። አላወቅነውም። ምን ይደረግ እንግዲህ እኛ አይደለም ስልጣኑን የጨበጥነው እኛ ካህናትም ብናውቀውም እንደማናውቅ ሆነናል። ተመልከቱ። አሁን ንጉሱ ይሄ ካህን እንዲህ የሚመጻደቅብኝ ቤተ መቅደስ ገብቶ ጽና ይዞ ጽና መወዝወዝ ዕጣን ማጠንን ቁም ነገር አድርጎት ነው አለና የካህን ልብስ ለብሶ ይችላል? ይችላል ወይ? አዎ አይችልም። አሁን እኮ የዓለም መሪዎች ቤተ ክህነት ውስጥ እየገቡ እየፈተፈቱ ነው። ይችላሉ? አይችሉም። አይችሉም። ልብሰ ተክህኖ ለበሰ፣ ጽና ያዘ። ሊቀ ካህናቱ አዛሪያስ ጽኑዓን የሆኑ ካህናት ተቃወሙት። ንጉሥ ሆይ ለእግዚአብሔር ማጠን ለአንተ ክብር አይሆንህም፣ ይሄ የካህናት ስልጣን ነው ቢሉት እምቢ አለ። ከዚያ በኋላ እግዚአብሔር በለምጽ ቀሰፈው ይላል።
በግንባሩ ላይ ለምጽ ታየ። በብሉይ ኪዳን በኦሪት ደግሞ ለምጽ የርኩሰት ምልክት ስለሆነ ወደ እግዚአብሔር ጉባኤ መግባት አይቻልም። ከሰው ተለይቶ ከከተማ ወጥቶ ጎጆ ሰርቶ ንስሐ መግባት ይጠይቃል። ብዙ ታሪክ አለው። ብዙ ንባብም ትርጓሜ ምስጢር አለው። ወደዛ አንሄድም። የሚገርማችሁ ነገር ንጉሡ ንስሐ ገብቶ ኃጢአቱ ተሰረየለት ከለምጹ ተፈወሰ የሚል ታሪክ የለም። በቃ ከፍ ከፍ ብሎ ነበረ፣ ተዋረደ። እያባረሩ ነው ያወጡት። እርሱም እግዚአብሔር እንደቀሰፈው አውቋልና እየሸሸ ሄደ ማለት ነው። ያው እንግዲህ እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበር። ወሶበ እገብ ኃጣይክዎ መለስ ስል ኃጣውት ማለት ይሄ ነው። ሰባተኛ የሰናክሬምንም ታሪክ ብትመለከቱት ይሄንን የመሰለ ነው። በትዕቢት ኢየሩሳሌምን ወሮ ነበረ። የእስራኤልን ንጉሥ ሕዝቅያስንም አስፈራርቶት ነበር። ከእጅ የሚያድንህ ማን ነው? ይሄ አምላኬ ነው የምትለው እግዚአብሔር ከእጅ የሚያድንህ እንዳይመስልህ እያለ ብዙ ታሪክ አለ። ታሪኩን አንብቡት፣ አንብባችሁትም ይሆናል። በመጨረሻ ግን የእግዚአብሔር መልአክ ሰይፉን መዞ አንዲት ጋት ያህል ቢያሳይ ስንት ሺህ የሰናክሬም ሰራዊት እንደ ቅጠል ረገፈ። 185,000 የሰናክሬም ሰራዊት ረገፈ። ያ እንደ ሊባኖስ ዝግባ ከፍ ከፍ ብሎ የነበረ ሰናክሬም ሸሻ ወደ ሀገሩ ሄዶ ከቤተ ጣዖት ገብቶ ሲሰግድ 2 ልጆቹ መጥተው ሕዝቡን አስፈጅተህ የመጣኸው እኛ በማን ላይ ልንነግስ ነው? አይገርምም? ሕዝቡን አስፈጅተህ የመጣኸው እኛ በማን ላይ ልንነግስ ነው? አልጋ ወራሾች ናቸዋ፣ በአባታቸው እግር የሚተኩ ናቸዋ። በዘነዘና ጭንቅላቱን ብለው ገደሉት። ይሄ ነው ሪክዎ ለኃጥእ ንገሩኝ አብየ ወተለአለ ከማርዘ ሊባኖስ ወሶበ እገብ ኃጣይክዎ ሐሰስኩ ወይረከብኩ መካኖ ማለት ይሄ ነው። እስቲ ወደ አዲስ ኪዳን እንመለስ። 2 ነጥቦችን ጠቅሰን እንጨርሳለን። ሄሮድስን ታውቁታላችሁ። የማቴዎስ ወንጌል ምዕራፍ 2 ቁጥር 16 ከ37 ዓመተ ዓለም ከክርስቶስ ልደት በፊት ከ37 ዓመተ ዓለም ጀምሮ የነገሰ ነው። እንደውም ታላቁ ሄሮድስ ይባላል። ታላቁ ሄሮድስ ይባላል። ከፍ ከፍ አለ አይደለ እንዴ? ሕፃኑን ኢየሱስ ክርስቶስን ከእናቱ ከድንግል ማርያም ጋር አሳደደ። ሊያገኛቸው ሕፃኑንም እናቱንም ሊገድል አልቻለም። ከ3 ዓመት ከመንፈቅ በኋላ ወገኖቼ ከስደት ሲመለሱ ሄሮድስን አግኝተውታል? አላገኙትም። ወሶበ እገብ ኃጣይክዎ ስመለስ አጣሁት፣ ስንመለስ አጣ ነው ማለት ይሄ ነው። ዛሬ የሚያሳድዱን ብዙዎች ናቸው። ስደተኞች እንሆን፣ እንሽሽ። መሸሻችን ቤተ ክርስቲያን ናት። መሸሻችን ድንግል ማርያም ናት። መሸሻችን መድኃኔ ዓለም ነው። ስንመለስ ግን አሳዳጆቻችንን አናገኛቸው። ይህን አንድ ነገር እንዳትጠራጠሩ። 9ኛ ሄሮድስ ቀዳማዊ ይባላል። የታላቁ ሄሮድስ የልጅ ልጅ ነው። ከ41 እስከ 44 ዓመተ ምህረት ድረስ ይሁዳን ገዝቷል። በቃ ከፍ ረግጦ ነው የገዛው።
ከፍ ከፍ ብሎ ያዕቆብን ሐዋርያውን በሰይፍ የገደለ እሱ ነው። በሰይፍ የገደለ እሱ ነው። ቅዱስ ጴጥሮስን በሰንሰለት ያሳሰረው እርሱ ነው። እንግዲህ ምን ያህል ከፍ ከፍ እንዳለ ተመልከቱ። በክፋት ነው። የሐዋርያት ሥራ ምዕራፍ 12 ላይ ብትመለከቱ ታሪኩን እናንተ አብቡት፣ ወደ ነጥቡ ነው የሚሄደው። ፈረንጅ ቱ ዘ ፖይንት የሚለው ነገር አለ። ሌላውን እናንተ ተመልከቱት። እና አርድ አንቀጥቅጥ የሆነ ልብስ ለብሶ በአደባባይ ተቀመጠ ይላል። በዙፋን ሲናገር ፈርተውት ይሄ ድምፅ አሉ የሄሮድስን የእግዚአብሔር ድምፅ ነው አሉ። የሄሮድስ ድምፅ የእግዚአብሔር ድምፅ ነው። ይሄ ድምፅ የአምላክ ድምፅ ነው አሉ። ይሄ ቃል ነው እንዴ? አይደለም። እርሱ በደስታ ተቀበለ ይላል። በቃ አያችሁ፣ ራሱን በፈጣሪ ቦታ አስቀመጠ። ምን ሆነ? የእግዚአብሔር መልአክ ሄሮድስን በሰይፍ መታው። ለምን? ለእግዚአብሔር ክብር ስላልሰጠ በትል ተበልቶ ሞተ። ይሄ ነው በቃ። ኃጢአተኛን ሰው እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት፣ ስመለስ አጣሁት፣ ፈለግኩት፣ ቦታውንም አላገኘሁም ማለት ይሄ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 21 ላይ በዚያን ጊዜ ይላል፣ በዚያን ጊዜ የሚበዙ ተአምራት የተደረገባቸው ከተሞች ንስሐ ስላልገቡ ይወቅሳቸው ጀመረ ይላል። ማን? ኢየሱስ ክርስቶስ። ምን ብሎ ወቀሳቸው? ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ አመድ ነስንሰው ማቅ ለብሰው ከብዙ ጊዜ በፊት ንስሐ በገቡ ነበረ። እውነት እውነት እላችኋለሁ በፍርድ ቀን ለጢሮስና ለሲዶና ፍርድ ይቀልላቸዋል ብሎ ተናገረ። አንቺ ቅፍርናሆም እስከ ሰማይ ከፍ አልሽን? እያያችሁኝ ነው? አዎ፣ እንደ ሊባኖስ ዝግባ ከፍ ከፍ ማለት። እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን ኖሮ ከብዙ ዘመን በፊት ንስሐ በገቡ እስከ ዛሬም በኖሩ ነበረ። እሳትና ዲን ወርዶ ባልጠፉ ነበረ። እውነት እላችኋለሁ በፍርድ ቀን ለሰዶም ይቀልላታል ተብሎ ተነግሯል። እንግዲህ በእውነት ሌላውን ተው፣ በአዲስ አበባ አድባራት የወረደው ቃለ እግዚአብሔር ንባቡ፣ ትርጓሜው፣ ምስጢሩ ለእያንዳንዳችን የተደረገልን ተአምር በእውነት እስከ ዛሬ መቆየታችን እኮ የእግዚአብሔር ተአምር ነው አይደለ እንዴ? እንደ ሰይጣን ቢሆን ጠፍተን ነበረ። እና እንደ ተደረገልን ተአምራት እንደ ተማርነው ቃለ እግዚአብሔር እንደ ተሰጡን መምህራን፣ እንደ ተሰጡን ካህናት፣ እንደ ተሰጡን እረኞች ነን ወይ? አመድ ላይ ተኝተናል ወይ?
ማቅ ለብሰናል ወይ? ድልዋኒክሙ ንበሩ እንደተባለ ተዘጋጅተናል ወይ ብለን ራሳችንን ጠይቅ። ዛሬም እግዚአብሔር እንደ ወዮልሽ አዲስ አበባ እንዳይለን ማለት ነው። ይበቃናል። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን።